ምትኩ ባላለው ምኖረው ዚዳቶ ነው እስቲ እግዚአብሔር ስላደረገልኝ ተአምራት አንዴ ሁላችሁንም አመስግኑ እግዚአብሔርን አመስግኑለት አመስግኑለት ሰይ እኔ የሆነልኝ እንዲ ነው ገስታውስ ገባለው ብዬ ገስታውስ መገባበት ነገር አጣው መጀመሪያ ሰይጣን ባለኝ ነገር ሁሉ መታኝ ያለው ነገር ሁሉ ቤት ነበረኝ ቤቴን አሸተኝ ያለኝ ነገር ሁሉ ካጠፋ በኋላ ወደ ጤና የመጣና የዲስክ መንሸራተት ከአንድም ሁለት አጥንት ችግር ያሳያል አለኝ ዶክተሩ ከዛ ይሄ ቀኝ እግሬና ግራ እጄ አስሮኝ ለእግዚአብሔር ነው የማሳየው ሰዎች እንዳይነቁብኝና አንዳንድ ሰዎችም ችግር ስለማቅ ምን ሆነሃል ምናምን ሲሉኝ እግሬ ወለም ብሎኝ ነው ይያልኩ እንደዚህ ነገር ነው እየጎተትኩት እንትን ምለውና ይሄኛው እጄ ይረዝማል ይሄ እግሬ በቃ ጭራሽ በቃ ደንዝዟል በክብሪት በምላጭ ሞክሬዋለሁ ምንም ደንዝዟል አንድ ቃል የገባሁት ነገር አለ አባ ቢፈቀድልኝ አንድ እዚህ ቤት እንድድን ምክንያት የሆነች አንድ እህት አለችኝ እሷ እግዚአብሔር ሆይ ይሄን ተአምር ከሰራህልኝ እሷን ይቀርባለሁ ብያለሁ እሷ ትምጣ ጓይውስ አለች አዎ የትም ወርቅ ነይ እስቲ ወደዚህ በጭብጨባ ወደዚህ ጥሯት እስቲ ኢየሱስ ያድናል እሰይ ጌታ ይባረክ አባዬ ስለሷ እግዚአብሔር ይባረክ እግዚአብሔርን አክብሩላት በሷ አማካኝነት ነው ወደዚህ ቤተ ክርስቲያን መጣው ስድን እሷን ይዤ ቆማለሁ በእግዚአብሔር ፊት ብሎ ተስሎ ስለነበረ ደግማችሁ ለጌታ ክብር አምጡለት ኢየሱስ ያድናል እንዲ አለችኝ እስራኤል ጋር ወስዳለሁ በመተትና በጥንቆላ ታስራል ተብሎ ተነግሮኛል እስራኤል ጋር ሄደ ትቆማለህ ትፈወሳለህ እርግጠኛ ነኝ አለች አፌዛለሁ እግዚአብሔር ይቅር ይበለኝ በፊት ቆም ያለው ዛሬ ይቅርታ አድርግልኝ አባ የተናገርኩትን ነገር እኔ ያውቃለሁ አጥያተኛ ነኝ ግን ዛሬ ሲገባኝ በደሜ ውስጥ ሲገባ ዛሬ እንዴት እንደሚያንገበግበኝ እኔ ያውቃለሁ እግዚአብሔር ያወጣኝ ከእሳት ውስጥ አንድ ወንድም አንዴ የሆነ ነገር ላሳያችሁ ይሄ ለትምህርት ነው ለሚዲያው ለትምህርት ነው ማውጃጃለ ጠንቋይ መተተኛና እናንተም ዳን እግዚአብሔር አንተን አይጠላም ስራ ነው የሚጠላው እኔ ግን አመለጥኩ እግዚአብሔርን አመስግኑለት የሆነልኝ ነገር ወደዚህ ከመጣው በኋላ እኔ ገስታውስ መጋባበት ነገር የለኝም እሷም ብዙ ነገር ሳፖርት ታረጋኛለች በኑሮ ተመትቻለሁ ልጆች አሉኝ ልጆች አስተምራለሁ ስራዬን በክንክን አድርጎ ምን የመሰለ ስራ ነበረኝ አጥፍቷል ቤቴን አሽጦ በማይሆን በመላስ ሁሉ ሰው ወስዷል ጌታ ይባረክ ስለዚህ ሁሉ ባዶ አቆመኝ እግዚአብሔር ምክንያቱ ነኝ ለካ የጸናው ግንብ ልጠጋ ነው እኔ ተሸሸኩ ሃሌሉያ እግዚአብሔርን አመስግኑለት የሆነልኝ ነገር ይሄ እግሬ በቃ ታስሮ ነበር ኩላሊት የሚያመኝ ነበር መድኃኒቱ ብዙ ስለሚሰጡኝ መድኃኒቱን ፍራቻ ምንድነው አለኝ ዶክተሩ ይሄ እግር እኮ ይስበሃል አይደል አይስበኝም አልኩት መድኃኒቱ ላለመውሰድ ብቻ ከዛ ወደዚህ ቤት መጣው ገስታውስ መግባባት የለም አባን አየዋለሁ የሰው እውነት የተባለለት ሰው አየዋለሁ ድናለሁ አልኩ አየው ድኖ መጥቷል ለጌታ ክብር አምጡለት ለኢየሱስ ክብር ይሁንለት ስነግረኝ ለኔ ሶስት ነገር ነው የነገረኝ ሶስት ነገር ታላላቅ ነገር ነው ለዚህ ወንድም የሆነለት አንደኛው የጀርባ አጥንት ስብራት ገጥሞሃል ምንም በህክምና አይቻልም ተብሎ ተወሰነብኝ ሲወሰንብኝ ይሄንን መምይዤ ደርጅም አመት ቤት ቁጭ ብዬ ነበር ድንገት በጌታም አልነበርኩም ስናገር ሰምታችኋል ሐዋርያውንም አልወድም ነበር ሰዎች በሚያወሩት ተነሳ አልወዶም አገልግሎቱም አልቀበልም ነበር በሷ በኩል ሌላ ቦታ መልእክት መጣ እንደዚህ አይነት ስራ ተሰርቶበታል የሚል መልእክት ሲመጣ ሐዋርያው ላንተ ሲጸልይልኝ በህልሜ አይቻለሁ ስትድን በህልሜ አይቻለሁ ካልጸለልኝ እኔም ውሸታም ነኝ ሐዋርያው ውሸታም ትላለህ ብላ በእግዚአብሔር በመታምኑ አምላክ ተማምላ ተወዳድራ ይዛ መጣች ልክ አምና እንደመጣች ጉባኤ ላይ ቁጭ ብሏል ሐዋርያ አልፎ የሄደ ልክ እሱ ጋር ሲደርስ ቆመ ሽባ ሆነ ስትሞት አየዋለ ልክ የእግዚአብሔር ሰው ያመኛል ሐኪሞች አውጆኛል ስንት ሐኪም ሄጃለሁ ነው አልከኝ ቅድም ስታወራ ጂማ ከተማ ነበር የምኖረው በተለያየ ነገር ሰይጣን ክፉ ነገር ሰርቶ ነው ያመጣኝና ሐኪም ቤት ጂማ አለ የሚባል ሆስፒታል ጂማ ዩኒቨርሲቲ ሆስፒታል የሚባል በማሽን ሁሉ ወደ ውስጥ ልኬታ አይቻለሁ ይሄኛው በቃ ፓራላይዝድ ነው እነሱ የፈሩት እና እኔም ፈርቻለሁ ግን ስላየሁት
ብዙ ቤተሰቦች እንዳይረበሹ ልጆቼም እንዳይረበሹ ነው እንደዚህ ጎትቼው የሚሄደውና ምንድነው ሲሉኝ ተሰብሬያለሁ ነው የምለው። እጄስ ምንድነው ምናምን ሲሉኝ አይ የሆነ እንትን ብዬ ነው። ቢፈልግ በቡጉ እንጂ ይመታኛል፣ ቢፈልግ እዚህ ሰብሮ ያሳድረኛል፣ ቢፈልግ እዚህ ያሳብጠኛል፣ ቢፈልግ የታፋይ ላይ ይፈነዳል። በጠቅላላ ሰውነቴ በጠቅላላ በበሽታ የተያዘ ነው። እተኛለሁ፣ ሰው ነኝ፣ እንደ ጅብ ስጮህ አድራለሁ። ጠዋት ደግሞ ያው ሰው ቤተሰብ አለኝ፣ ወደ ስራ እወጣለሁ፣ እንደ ጅብ ስጮህ እውላለሁ። እግዚአብሔር ከዚህ ሁሉ ነፃ አድርጎልኛል። ሌላ ተአምር ደግሞ አሁን በዚህ በቅርብ 2 ዓመት ሆነዋል። ልጄ በኪንታሮት በሽታ መጣብኝ። አሁን እኔን ማምለጤ ስላወቀ በልጄና በባለቤቴ ላይ ተነሳ። ልጄም በኪንታሮት በውስጥ በፊንጢጣ ኪንታሮት በውስጥና ያበጠ ነገር ነው፣ ትልቅ እንቁላል የሚመስል ነገር በሚጸዳዳበት ሰዓት ይወጣል። ደም እንደ ጉድ ይፈሳል። እንደዚህ ሽንት ቤት መጸዳጃው አካባቢ እንደ ጉድ እንደ ውሃ ነው የሚፈሰው። አባ ልሞት ነው አለኝ። አትሞትም። የትያ አልኳት፣ እዩ አልኳት። አይሞትም አለች። ሐኪሞች ምን አሉ? ሰርጀሪ ይሰራል። ይሄ ልጅ ግን ደግሞ ልጁ ደምም እየፈሰሰው ስለነበረ ከዚህ በፊትም ሌላ በሽታ ስለነበረበት ይሞትብኛል የሚል ስጋት ነበረኝ። እግዚአብሔር አንተ ትችላለህ። ወደዚህ እየጸናው ሲሄድ ይወጣል አልኩኝ። እሷ ምን አለችኝ? ታያለህ ይሄ ታምር ይሰራል አልኩ። የዛሬ 15 ቀን ከዚህ ቤት ጉልበት ስሜ ሄድኩ። እዚህ ጋር ፖስታ ይዤ መጥቼ በዛ እጅ እሳት ነው አልኩ። እሳት ነው ብዬ ነው ሄድኩት። በዛች በወዱ ላይ እንደዚህ ያስኩት። እሷ ምን አረጋች? ውሃ አጠጣችው። በሐሙስ ሮብ እዚህ መተን ሐሙስ ውሎ አርብ ከስራ ስመጣ አባዬ አቤት ይሄን የሚያህል ነገር ይኸው ከውስጥ ወጣ፣ ተቆርጦ ወጣ። ለጌታ ክብር አምጡ፣ ለኢየሱስ ክብር አምጡ። ኢየሱስ ያድናል። አሁን አንተም ድነሃል፣ መንቀሳቀስ ችለሃል። አዎ ባለፈው ደግሞ እዛች ጋር ቁጭ ብዬ አባ ተነስ ብሎ አስነሳኝ። ባለቤት በሞገስ ትወጣለች፣ በሞገስ ትገባለች አለ። ባለቤቴ ሰርጀሪ ተሰርቶላት ነበረ፣ ያቃጥላት ነበር ሰውነቷ። ማታ አስጠብቃት ነው ማድረው። እኔ ከዚህ ወደ ቤት ሲሄድ ተኝታ ነው ማገኛት፣ ወይ ሶፋ ላይ ወልጋ ላይ። ግን ወደ ቤት ሲሄድ እሱ ቃል ካወጣ በኋላ ለእህቷ ደውላ ግቢ ስገባ ቡና እያፈላች ትጠብቀኛለች። እሷ ናት፣ እሷ አይደለችም። ተኝታ ማገኛት ሴትዮ ሄሎ አለቻት እህቷ። እኔ ወደ ግቢ እየገባሁ አልነገርኳትም ይሄ ቃል እንደወጣ። ከ8 ሰዓት በኋላ እኮ በጣም ሰላም ነኝ አለች። ሰላም። ሃሌሉያ። የእግዚአብሔር ሰው 3 ነገር ነው ለሱ ሆነለት። ባለቤቱ ከዚህ በፊት ሳርጀር ነው የተደረገችው። ሳርጀር በተደረገችበት ቦታ ቆሰለ። ሲቆስል ሐኪሞች ስነግረኝ እንደዚህ አለ፣ የማፀን ካንሰር ነው የሆነባት። ከዚህ በፊት ሳርጀር የተሰራችው በማፀንሽ ላይ እጤ ያለ ይውጣልሽ ተብሎ ነው የተደረገችው። ይውጣ እንጂ ያ ሳርጀር የተደረገበት ቦታ እየቆሰለ ወደ ካንሰርነት ሄዷል። የሚገርመው ነገር ይሄንንም ጥያቄ ይዞ መጣ። የእግዚአብሔር ሰው እንደዚህ ብሎ ጸለ፣ ባለቤት ተፈውሳለች፣ ልጅ ተፈውሷል፣ አንተ ሽባ አትሆንም አለ። እግዚአብሔር አምላክ አድኖኛል። ለእግዚአብሔር ክብር አምጡልኝ ይላል። ለጌታ ክብር አምጡለት። ኢየሱስ ጌታ። ቆይ ነው እዚህ ጋር ተቀበሉ። ጉባኤ አንዴ ኢየሱስ ይበል እስቲ። ኢየሱስ አንድ ኢየሱስ። ሰይጣን እንደዛ ነው የሚያደርገው፣ ጌታ ግን እንዲህ ነው የሚያደርገው። አሜን። ቅድም ነበር አንዳንዴ እንዲህ ነው የሚያደርገኝ አለ። እንዲህ ነው የሚያደርገኝ። በዚህ አዙር እየጮህኩ ነው ማድረው። ስነጋ ሶኔ ማታ ጅብ ነኝ አለ። አሁን ሙሉ ሰው ሆንኩ ነው የምለው። አዎ ከ8 ሰዓት ጀምሮ ተፈውሼ ቀረሁ አለች። ምንድነው 8 ሰዓት ካላችሁ እዚህ ስንጸልይ የነበርንበት ሰዓት ነው። ዋው! እዚህ ቃል ሲወጣ እዛ ባለቤቱ ተፈውሳለች ከማፀን ካንሰር። ለጌታ ክብር አምጡለት። ሁሌ ታማ ተኝታ የማገኛ ባለቤቴ ወደ ቤት ሲሄድ ከ8 ሰዓት ጀምሮ ተፈውሼ ቡና እያፈላሁ። ዋው! በልጅ ከፍ አድርግልኝ እባክህ። እኔ ነኝ ማቀው ልጸልይላችሁ ወይ? አዎ። ልክ በዚህ ሰዓት ጭንገፋ ይቆማል። አሜን። ኪሳራ ይቆማል። አሜን። ሰይጣን ያዘጋጀው አዋጅ ይሻራል። እስቲ አንዴ አይሆንም በዚህ አይሆንም። እስቲ አይሆንም በዚህ አይሆንም። እስቲ አይሆንም በዚህ አይሆንም። አምናችሁ የመጣችሁ ብትሆንም እንደሱ የመጣችሁ ብትሆንም በቅርብ ቀን ውስጥ ከጉድ ያወጣል። አሜን። ከኪሳራ ያወጣል። አሜን። ከሞት ያወጣል። አሜን። ከሐዘን ያወጣል። አሜን። አንቺ የምትይው ጉዳይ ካለሽ እስቲ አንቺ የምትይው ጉዳይ አለ? እግዚአብሔር የተመሰገነ ይሁን። ጌታ ስሙ ይባረክ። የረዳን ያገዘን ያዳነን ያስመለጠን አምላክ ስሙ ይባረክ። ሃሌሉያ። እና ወንድሜ ሲናገር አንዳንድ ነገር ከደስታም የተነሳ ጠፍቶበታልና ቢጠፋበትም አይገርመኝም። እንዲህ ነው የሆነው ነገሩ። እሱ ያለው እንዳለው ነው፣ ጊዜ ለመቆጠብ ማለት ነው። ይሄ ሕፃን ይታመማል። ኪንታሮት በጣም ነው የሚያመው፣ ደሙ ይፈሳል፣ መቆሚያ የለውምና
አንድ ቀን አባዚ እየተጸለየ ያለ ተሰለፉ አለ። ከዛ ተሰለፍኩኝ እኔ እሱ አልመጣም ነበር እና ተሰልፌ ዘይት ይዘሽ ነይ ሩጪ ያለኝ ይዤ ሄድኩና ወደ ቤት አልገባውኝ ቀጥታ ወደ እሱ ቤት ገባውና ሁለት ቦታ አርጌ ያንን ዘይት ሰጠውት ይሄንን ቀባው አንተ ጊዜ እየጠበክ ይሄንን ዘይት ቀባው ይሄ በሽታ ደግሞ ስር የለውም ይነቀላል አልኩት ኢየሱስ ጌታ ነው ከዛ ያንን ቀባ ደግሞ የተጸለየበትን ውሃን አጠጣ ይሄው እንደሚነግራችሁ ባፉ እንደሰማችሁት በሽታው ከስሩ ተነቅሎ ወጣ እግዚአብሔርን አመስግኑላችሁ ክብር ለስሙ ይሁን ሚረዳው እሱ ነው አልፎ የሚሰራው የሚጠቀመው እሱ ነው ጌታ ክብሩን ጠቅልሎ ይውሰድ እሱንም ነፃ አወጣልኝ እውነት ቅድም እንዳለው አንዴ እግሩ አንዴ እጁ አንዴ አንገቱ በቃ የማይታመምበት ቦታ የለም ከዛ አምና ነውና ናስቲ ወደዚህ እንግባ ብዬ በግድ ይዤው ነው የገባሁትና ሰኔ ወር ላይ እየተከታተለ ያለ እኔ ትቼው ደግሞ ወደ ሌላ ቦታ ሌላ ነገር ነበረብኝ ሄድኩኝ በመሃል ትቶ ወጥቶ ደግሞ ክርክርን ጀመረ በቃ መናቅን መንቀፍን ምናምን ነገር ጀመረና እኔ ግን ጌታዬ ታመነሃለሁ እኔን ያስመለጥክ አምላክ ወንድሜ ታስመልጠዋለህ የፈለገ ነገር ቢሆን አንዴ ረክቶታል ቤቱ እግሩ እዛው ይጸናል ብዬ በእግዚአብሔር አመንኩ ይሁን ጸንቶ ቀረ እንኳን ጌታ ይሄን አደረገላችሁ ስለናንተ ያደረገው ጌታ ይባረክ